ሪዝቅ ከአላህ ነው። ሪዝቅ ሲባል ግን በአንድች ነገር ብቻ እንዳናሳጥሩ። ሪዝቅ ማለት ብር ገንዘብ ብቻ አይደለም። አፍያ ሪዝቅ ነው። ጥሩ ልጅ ማግኘት ሪዝቅ ነው። ጥሩ ትዳር ማግኘት ሪዝቅ ነው። ጥሩ ጎረቤት ማግኘት ሪዝቅ ነው። ዒልም ማግኘት ሪዝቅ ነው። ዱንያ ላይ መልካም የተባሉ ነገሮችን ማግኘት ምንድነው? በኢስላም ሪዝቅ ነው። ለጋሹስ ማን ነው? አላህ። አላህ ከስሞቹ መካከል አንዱ አረዛቅ ነው። ለጋሽ ሰጪ ማለት ነው። ሱረቱ ዛሪያት ላይ እንደተናገረው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ፣ እኔም በብቸኝነት ሊገዙኝ ቢሆን እንጂ። የሰው ልጆች አጋንንቶች የተፈጠሩለት ዋና ዓላማ የፈጠራቸውን ጌታቸውን አላህን ለማምለክ ነው። እሱን ሊገዙ ነው። ከሱ ውጭ ማንንም ላይገዙ ነው አለና ኢነላሃ፣ አላህ እኮ ማለት ሁወ ረዛቅ፣ እሱ ነው ሲሳይን ሰጪ ለጋሽ እሱ ነው። ዙል ቁወቲል መቲን፣ የብርቱ ኃይል ባለቤትም አላህ ነው። ከማንም ምንም አይፈልግ። ቢሰጥ ማያልቅበት ጌታ ማን ነው? አላህ ብቻ ነው። ወላሂ ሁሉንም ቢያንበሻብሽ ምንም አይጎልበት። በጣም የሚያጅበው ዛሬ የዓለም ህዝብ የሚበላው የሚጠጣው የሚተዛዘነው እንስሳው ለእንስሳው ወልዳ ልጇን እንዳትረግጥ የምትጠነቀቀው የምታዝነው በአላህ ስብሓነሁ ወተዓላ አንድ እዝነት ብቻ ነው። አላህ አሉ ነቢ ስ ሰለም 100 እዝነቶች አሉት። 100 ዱንያ ላይ ያወረዳት አንዷን ብቻ ነው። አንድ እዝነት። ይሄ እዝነት የዓለም ህዝብ ይበላበታል፣ ይጠጣበታል፣ ይተዛዘንበታል፣ ይኖርበታል። የዓለም ህዝብ እኮ እንስሳው፣ እጽዋቱ በሉ ሁሉም በአላህ አንድ እዝነት ብቻ። ሱብሓነላህ። 99ኙን ለአኼራ አላህ አቆይቶታል። ነገ የውመል ቂያማ የእሱ ደጋግ ባሪያዎች እሱን የታዘዙ ጀነት ሲገቡ ከዱንያው አንድ ጋር ደምሮ 100 አድርጎ የዛን ይለግሳቸዋል። አስቡ ስጦታውን። አማኞች ብቻ 100 እዝነቱን ሲያገኙ መቼ? አኼራ ላይ ጀነት ውስጥ አላህ ይሰብስበን። ጀነት ውስጥ አላህ ይሰብስበን። ወላሂ ሁሌ ጭንቀታችን ይሁን፣ ትልቁ ዱዓችን ጀነት ይሁን። ትልቁ ዱዓችን ወላሂ ጀነት ይሁን። ዱንያ አጭር ናት፣ ሁሌ የምንነጋገራት ነው። የፈለገ ኖርንባት፣ ሮጥንባት፣ አገኘን ለቃናት እንሄዳለን። መጠቃቀሚያችን ናት። አላህ እንድንጠቀም አዞናል። ግን ከመጠቀሚያዎች ሁሉ ኸይረኛው ትልቁ ማለት እውነተኛው ሀገር አኼራ ነውና የአኼራው ሐያታችን የተስተካከለ እንዲሆን ዱዓ እናድርግ። ወላሂ ጀነት ያ አላህ ማላ አይኑ ራአት፣ አይኔ ማተው አይን አይተው ማታቃሉ፣ ወላ እዙኑ ሰሚአት፣ የሰው ልጆች ጆሮ ሰምቶት ማታቅ፣ ወላ ኸጠረ ዐላ ቀልቢ በሸርን፣ በሰዎች ልቦና እንደዚህ ውል ብላ ማታቅ፣ እንዲህ ነው ተብላ ልትገለጽ ማትችል ከአላህ በኩል መስተንግዶን የተዘጋጀች ጀነት ነው። ጭንቀት የለ፣ ረሃብ የለ፣ ራስ መታት የለ፣ ሆድ ቁርጠት የለ፣ ምግብ አልተስማማኝ የለ፣ ጭቅጭቅ ምቀኝነት የለ፣ የሆነ ሞት መት ይወስደኛል የለም፣ ዘላለም ህይወት ነው። በሽታ ይመጣል የለም፣ ዘላለም ጤንነት ነው። የት ጀነት ነው። እርጅና መጥቶ በቃ ጉልበቴ ይከዳኛል የለ፣ ዘላለም ወጣትነት ነው ጀነት ውስጥ። ያ አላህ ሁሉም ሲገባ እኮ አሉ ነቢዩ ሰለላሁ ዐለይሂ ወሰለም የ33 ዓመት ጎልማሳ አይነት ሆኖ ነው የሚለው። ሁሉም በቃ እርጅና የለም፣ ንፍጥ የለም፣ ምግብ በልተ ሽንት ቤት መሮጥ የለም። ታዲያ የበላ ነው በምን ይወጣል? በላብ። ላቡስ የሚያውድ የሚያስደስት መዓዛን ያለው። ዛሬ ምግብ በልተን የሆነ ቢሮ ምግቡን ልናወራርስ ስንሄድ የሚያስደስት ነው? መጸዳጃ ቤት የሚያስደስት ሽታ አለ? የለማ። አኼራ ግን ይሄ ሁሉ ጭንቀት የለም። አላህ የጀነት አላህ ይበለን፣ አላህ ይወፍቀን። ስለዚህ ዱንያ የምንጣቀምባት ናት፣ በዱንያ ላይ ጭምር ለአኼራ መሸጋገሪያ እንዲሆንን አላህ ያመቻችልን የሰጠተን ስጦታ አለ። ያንን ማስተካከል ነው። ስለዚህ ሰበቦች አሉት። ሪዝቅ፣ ልጅም ሪዝቅ ነው ብያቸዋለሁ። ጎረቤት፣ ጥሩ ትዳር፣ እንደዚህ ጤና ማግኘት፣ ዒልም ማግኘት፣ ገንዘብ፣ ሰፊ ቤት፣ ጥሩ መጓጓዝ፣ ሁሉም ሪዝቅ ነው። ሁሉም ከማን ነው? ከአላህ ነው። ይህን እንመን። ሁሉም ከአላህ ነው። ወላሂ እዚህ መካከላችን ፎቅ አለ ይኖራል። እዚህ መካከላችን የመኪና አይነት ያለ ይኖራል። የቤት አይነት
ብዙ ነገር ያለ ይኖራል። ከሆነ ዓመት በፊት ራሳችን ወደ ኋላ እንውሰድ። ምን ነበረ? ባዶ አልነበረ? ከእናቱ ሆድ ሲወጣ ዲግሪ ወርቅ ይዞ ወጣ ለከማከላችን የለም። هل أتى على الإنسان حين من الدهر لم يكن شيئا مذكورا በሰው ልጆች ላይ እኮ የማይታወስበት ዘመን አልፏል አለ። አዎ እድሜህን አሁን ይኸውና ከእድሜ 1 ዓመት የ2 ዓመት ወደ ኋላ ሂድ። የት ነበርክ? ማን ያውቃል? አያችሁ። ስለዚህ ርዝቅ ከማን ነው? ከአላህ ነው። ሪዝቅ የሚባለውን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዴት መፈለግ እንዳለብን ሲጠቁሙ እንዲህ አሉ። ያ አዩሃ ናስ እናንተ ሰዎች ያለ አላህ መልእክተኛ ኢተቁላህ አላህን ፍሩ፣ ወአጅሚሉ ፊ ጠለቢ ሪዝቅን በመፈለግ አሳምሩ፣ ውብ አድርጉት። ፈኢነ ነፍሰን አንድ ነፍስ ለን ተሙተ መቼም አትሞትም፣ ሐታ ተስተውፊየ ሪዝቀሃ ሪዝቋን እስክትሞላ የተጻፈላትን ርዝቅ ሳትሞላ ሳታገኝ አንድች ነፍስ አትሞትም። ወኢን አብጣ ዐንሃ ከሷ ቢዘገይ እንኳን ርዝቅ ይመጣል። ፈተቁላህ ወአጅሚሉ ፊ ጠለቢ አላህን ፍሩ፣ ርዝቅን በመፈለግ አሳምሩ፣ ሐላልን ያዙ። ሁዙ ማ ሐለ አላህ የፈቀደላችሁን ያዙ ኑሩበት። ወደኡ ማ ሐሩመ አላህ የከለከላችሁን ደግሞ ምን በሉ ተው። አላህ ከጻፈልህ ውጭ አታገኝም። በሐራም ለማግኘት አትሩጥ ነው። ዓሊ ብን አቢ ጣሊብ አንድ ቀን የፈረስ ኮርቻቸውን እንዲሁ መስጊድ በር ላይ አስቀምጠው አስረው ሄዱ ፈረሳቸውን። ከዛ እንደው እሳቸው ምን አስበው ነበር? አንዱ ሊጠብቅላቸው እንዲሁ ያሰረላቸው ሲወጣ የሆነች ነገር እሰጠዋለሁ ብሎ ነይተዋል። ሰግዶ እስኪወጡ ይህ ሰው አንስቶ ሄዶ ገበያ ቦታ ሄዶ ሸጥም በ1 ዲናር ወይ በ2 ዲርሃም። አልይ እዛ ገበያ ላይ ያገኙት ምን አሉ? እኔ እኮ ልሰጠው ነይቼ ነበር፣ ግን አላህ በሐላል ያዘጋጀለት እሱ በምን ፈለገው? በሐራም ፈለገው። መሆን የለበትም። አላህ የጻፈልህ መቼም ካንተ ማንም ሰው ምን ሊል ባይችልም ሊያርቅብ አይችልም። ስለዚህ ርዝቅ እንዲሰፋ የመጀመሪያው አኺራን ብቻ እናስብ። አኺራ ሐሳብ ጭንቀት የሆነ ወላሂ ርዝቅ ይሰፋ። ረሱል ሰለላሁ ዐለይሂ ወሰለም ያለ ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ መን ካነት አልአኺረቱ ሀመሁ አኺራ ሐሳብ ጭንቀት የሆነለት ሰው ጀዐለ አላሁ ጊናው ፊ ቀልቢህ አላህ ሀብትን በቀልቡ ያደርግለታል። ወጀመዐ ለሁ ሸምለሁ ጉዳዮችን አላህ ነገሮችን ይሰበስብለታል። ወአተትሁ ዱንያ ትመጣዋለች። ወህየ ራጊመቱን የተዋረጀች ሆና ዝቅ ብላ ትመጣለች ለሱ ፈልጋው። ወመን ካነት ዱንያ ሀመሁ ግን ሐሳብ ጭንቀቱ 24 ሰዓት ዱንያ ከሆነ ግን ሰላት የለ ምን የለ አላህን ርቆ በዱንያ የተወጠረ ከሆነ ግን ጀዐለ አላህ ያደርግበታል ፈቅረሁ አይኑን በይነ አይነይሂ በሁለቱ አይኖች መካከል አላህ ድህነትን ያመጣበታል። ወፈረቀ ዐለይሂ ሸምለሁ ጉዳዮችን አላህ ብትንትን ያወጣበታል። የዛኛውን ይሰበስብለታል ነው። ዱንያ ተወርዳ ተዋርዳ ትመጣለች ነው አኺራ ሐሳብ ለሆነ። ዱንያ ሀምገም የሆነ ግን አላህ አይኑ ላይ ያመጣበታል ምን ድህነትን። ሀብት ቢኖረውም ሁሌ የሚታየው ድህነት ነው። ፎቆች አሉ ጭንቀት ነው፣ ድህነት ነው። በቃ ምንም መረጋጋት የሚባል ነገር የለም። የፈለገ ሀብት ይኖር ሁሌ ለቅሶ፣ ሁሌ ጭንቀት ነው። ወፈረቀ ዐለይሂ ሸምለሁ እንደዚሁም ጉዳዩን አላህ ይበታትንለታል። ወለም ያእቲህ ሚነ ዱንያ ከዱንያ ደግሞ አትመጣውም ኢላ ማ ቁዲረ ለሁ ለሱ የተጻፈለት እንጂ ሌላ አይመጣ። የፈለገ 24 ሰዓት ዱንያ ብል አላህ ከጻፈ ውጭ አይመጣ። ስለዚህ ሪዝቁን የሚያመጣው ማን ነው? አላህ ነው። የመጀመሪያው ሐሳብ ጭንቀታችን አኺራ ሲሆን እዚህ ጋር ነገር ሲጠራ ሰላቱ ይቀድማል። ሙአዚኑ ሀያ ዐለ ሰላህ ሀያ ዐለል ፈላህ ብሏል። ወደ መስጊድ የአላህን ጉዳይ ላስቀድም ስትል አላህ ያስተካክልልሃል። ዶክተር ዛኪር ሐፊዘሁላህ አላህ ይጠብቃቸው፣ ጤናቸውንም አላህ ይጠብቅልን። አሚን በላ። ለብዙ ሰዎች ሂዳያ የሆኑ ናቸው። አንድ ንግግር ላይ ስለ ሰላት እያወሩ ከፕሮግራማቸው ላይ ስከታተል ምን አሉ? አንዱ 10 ሰላት ደርሶበት ሊሰግድ ይገባል። ሰዓቱም ደግሞ የበረራ ሰዓትም ደርሰዋል። በአውሮፕላን ሊሄዳሉ። ልክ 10 ሰላት ሰግዶ ጨርሶ ሲሄድ ፕሌኑ ይነሳል። ያ አላህ ያንተን ግዴታ ያዘዝከኝን ልወጣ ስመጣ
ፕሌኑን ታስመልጠኛል። ብዙ አልቆየም አየር ላይ ፕሌኑ ፈነዳ ይላል። አየህ እዚህ አላህን ሊያስቀድም ትእዛዝ ሲመጣ አላህ ከምን እንደጠበቀ አያችሁ አይደል? ስለዚህ የሆነ ጉዳያችን ለአላህ ብለን ስናደርገው አላህ ከሙሲባው ከችግርም እንደዚሁም ደግሞ የተሻለ ያመጣል። መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድን ነገርን የተወ አላህ የተሻለ ያመጣለታል።